ሙሽሮቹ ፏ ድምቅ ብለው መጡ። ጨረቃዎች ማለት ነው። ሀይሚና ቡራ እንኳን አደረሳችሁ። ጨረቃዎች መጥተዋል ማለት ነው። እና ፏ ድምቅ ብለው እንግዲህ ቡታጅራ ላይ ሀይሚና ቡራ እንግዲህ በራሳቸው መኪና ሸር ወድ እያሉ ነው ማለት ነው። በጣም ነው የሚያምሩት። በጣም እንኳን አደረሳችሁ ውድ ቤተሰቦች፣ እንዲሁም የጨረቃ ቤተሰቦች፣ ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ለትንሳኤ በዓል ማለት ነው። እና በጣም ነው የሚያምሩት። ሀይሚና ቡራ እንግዲህ ዛሬ መጥተዋል። ቀሚሱ በጣም አምሮባቸዋል በጣም ማለት ነው። እና ልዕልት ሙሽራ መስለው ነው የመጡት። እንዲህ ነው የምታምሩት፣ እንዲህ ነው ማለት ነው። የምር በጣም ነው የሚያምሩት፣ በጣም ከሚባለው በላይ ማለት ነው። እና ይሄን አሰርተሽ በበዓል ድምቅ እንዲል ያደረግሻቸው እህቴ ደግሞ እግዚአብሔር ላንቺም ደግሞ ያሰብሽውን ያሳካልሽ ማለት ነው። እና በጣም ነው የሚያምሩት ሀይሚና ቡራ ማለት ነው። እና እንግዲህ በራሳቸው መኪና እንዴት ነው ቡታጅራዎች መኪና እንዴት ነው ሰሞኑን? ትናንትናም እኮ ማርክ መኪና ገዝቶ እናቱን ሰርፕራይዝ ሲያረጋት አየውና ማታ ላይ ነው ያየሁትና በጣም ደስ ብሎኛል። የምሬን ነው የምላችሁ። እንግዲህ ቡራ የመጀመሪያ በር ቀዳጁ መኪና ገዛ። ከዛ እንግዲህ ደግሞ እያሉ ነው እና በእርግጥ አብረሽም ገዝቷል። ግን ዋው በጣም ነው ደስ የሚለው። የነ ቡራ መኪና ከፍ ያለ ነውና እንግዲህ በጣም ነው ማለት እንዴት ነው ደስ የሚል መኪና ነው እውነት ለመናገር። እና የማርክንም አይቼዋለሁ። አነስ ትላለች ግን ቆንጅዬ መኪና ናት። እናቱን ሰርፕራይዝ አድርጓል። እና እንግዲህ እንኳን አደረሳችሁ ፏ ድምቅ ብለዋል ሀይሚዬ ማለት ነው። ሁሌም ደስተኛ ሆኝልን። ደስተኛ ስትሆን ነው እኛም ደስ የሚለን። እንግዲህ ደስ የሚል ቪዲዮ ትናንትናም ሰርተዋል በሀብትሽ ቤት ማለት ነው። እና ቪዲዮም ሰርቻለሁ ማለት ነው። እና በጣም ልብ የበቃ ጦሽ ያልኩበት ማለት ነው። በሳቅ የሞትኩበት ሀይሚን በጥያቄ ማለት ነው። እና ውራችን እንግዲህ ያው ደስታቸው ተመልሷል። አሁን ላይ በጣም ደስ ይላል የምር የሚባለውን ነገር ሁሉንም ነገር ወደ ጎን ትተው ወደ ራሳቸው ተመልሰው በቃ ፍቅር ያሸንፋል ማለት ነው። እውነተኛ ፍቅር እንግዲህ ምንም በቃ አሸናፊ ስለሆነ ሀይሚና ቡራችን ደግሞ ከዚህ በላይም በቃ አለ አይደለ ብዙ ነገር ሊገጥም ይችላል። በትዕግስት በጽናት በማለፍ ትልቅ ደረጃ ደርሳችሁ እንድናያችሁ ነው የምንፈልገው። የምር ብሩክ እንግዲህ ሁሉንም ነገር ብሎታል። ወደዛ መመለስ ባልፈልግም ዛሬ እንግዲህ በሀይሚዬ ቤት ጠብቋቸው። እንግዲህ በዓልን እንዴት ያሳልፉ ይሆን? ሀይሚ ዶሮ ወጥ ትሰራ ይሆን? ቡራ ዶሮ ገዝቼ ልሰጣት ነው። ሀብትሽም ለናኒ ዶሮ ገዝቼ ልሰጣት ነው። ሁሌም ሙሽዬ ለምንድን ነው የምትሰራ? ሁለት ምራት እያለ ብሏል ማለት ነው። ሀብትሽ ትክክል ነው። እናንተ ሴትነታችሁ መፈተን አለበት ብሏል ትናንትና ማለት ነው ሀብትሽ። እና ስለዚህ በቃ ምን ልበላችሁ በጣም ደስ የሚል በዓል ያሳልፋሉ ብዬ አስባለሁ። ሀይሚዬ ማለት ነው እንግዲህ ከሙሽዬ ሙያ እማራለሁ ብላለች። ግድ ነው ተማሪ። ኧረ ልመዱ አንቺና ናኔ ሙሽዬን ማሳረፍ አለባችሁ። በዓል ሲመጣ እናንተ ዶሮ መስራት ምናምን ነገር ምራት ግድ ነው ማገስ። እንዴት ነው ሸርንጉት ሀይሚ እንዲሁም ታውቅበታለች አይደለም? እንደዚህ አሁን ተግባብታ የቡራ ልደት ነው የቡራ ልደት ጊዜ ትዝ ይላችኋል ማለት ነው። ለመጀመሪያ ጊዜ ይመስለኛል ከእናቱ ቤት ሲያከብር ስታሸረሽር ማለት ነው። በጣም ነው እንዴት ነው ቀልጣፋ ተግባቢ ስማርት ናት ሀይሚ ማለት ነው። እና ጎበዝ ናት። የመሬን ነው የምላችሁ። አንዳንድ ሰው እንግድነት ተጠርቶ ሄዶ አይደለም ሊያሳልፍ እኔ እንጃ እኔ ራሱ እደናበር ይሆናል እንዴት ነው የመጀመሪያ አዲስ ቤት ስሄድ ማለት ነው። እና ሀይሚ ደግሞ እጅግ በጣም ጎበዝ ናት፣ ፍሪ ናት። በቃ ማለት ነገሮችን ቀለል አድርጋ ነው የምታያቸው። እና ሸርን ጉድ ስትል ያን ጊዜ እኔ ገርማኛለች። ስለዚህ አሁንም ቢሆን ቡራ የፈለከውን ዶሮ ገዝተህ ስጣት ትሰራለች። ኧረ ትሰራለች። የምር ምንድን ነው ትለምዳለች። እና ትናንትና እያፋጠጧት ነበር እና እኔ እንበይ ጠብ እስከሚል ነበር የሳኩት። የምሬ ነው ብላቸው። እና በተለይ ሀብትሽ የተናገረው ማለት ነው ከየት ነው የመጣችሁ ካልሆነ ምናምን እያለ ማለት ነው። እና ብቻ መልካም በዓል እንደሚሆንላችሁ ተስፋ አደርጋለሁ። በውጭ ዓለም የምትኖርም እንግዲህ መልካም በዓል ይሆንላችሁ። በስራ የምታሳልፉ ትኖራላችሁ። ከቤተሰቦቻችን ምርቀን ያለናለን እንግዲህ ፈጣሪ ደግሞ ከቤተሰብ ጋር እንድናሳልፍ እሱ ይርዳን ማለት ነው። እና እዚህ ላደረሰን እግዚአብሔር ይመስገን ስለ ሁሉም ነገር።
ተመስገን ነው ማለት ነው። ጾምም ጨረስን እንግዲህ እግዚአብሔር ይመስገን በቸርነቱ በምህረቱ ጨርሰናል። በጣም ደስ ይላል። እንግዲህ ከዚህ በኋላ ደግሞ ያው በአሪፍ ቪዲዮም እንመጣለን። እነ ቡራም ይመጣሉ። በተለይ እነ ቡራ ቡታጅራ ላይ ምርጥ ጊዜ ያሳልፋሉ ብዬ አስባለሁ። በተለይ ከቤተሰብ ጋር ማለት ነው። እና ሀይሚም እንግዲህ ወደ ነጋሽዬም ቡራን እዛው ትሄድ ይሆን ብትወስደው ደስ ይለኛል። አንድ ቀን ማለት ነው። እና ወስዳ እናቷን ብታስተዋውቅ ደስ ይለኛል። አይካሄድም ወይስ ይኬዳል? እንዴት ነው? እስኪ እኔ እንጃ ብሄድ ደስ ይለኛል።